መልካም ያው ጥሩ ሀሳቦችን አንስተናል። ያው እነዚህን ሀሳቦች ያነሳናቸው ያው ከሰሞኑን የወርልድ ባንክ ያወጣውን ሪፖርት በተመለከተ በመንግስት በኩል በተለይ ደግሞ የፕላንና ልማት ሚኒስትሯ ዶክተር ፍጹም ያነሷቸው ሀሳቦችም ነበሩና አሁን ልክ እርስዎ ሲያነሱት እንደነበሩ ሀሳቦችን ነው እሳቸውም ጨምረው ሲያነሱ የነበሩት። በተለይ ደግሞ ኢትዮጵያ ከዚህ በኋላ ምናልባት እድገቱ እንደዚህ የእድገቱ ለውጥ በተለይ የማክሮ የኢኮኖሚው ለውጥ እያደገ እንደመጣ ማሳያ ምልክቶች ቅድም እርስዎም ሲያነሷቸው ከነበሩት ነገሮች አንፃር እሳቸውም ሲያነሱ ነበር። መንግስትም እንግዲህ በሚመጡት 10 ዓመታት እንግዲህ ከአፍሪካ ቀዳሚ የሆነ የበለጸገች በተለይ ደግሞ በኢኮኖሚ የበለጸገች ሀገር ለማድረግ እንግዲህ በብልጽግና መንግስትም እንዲሁም በተለይ በአሁኑ መንግስት እየተሄደበት ያለው መንገድ እንግዲህ ይበል የሚያሰኙ ስራዎችንም እየሰሩ እንደሆነ እርሱም ሲያነሱ ነበረ። እንግዲህ በቀጣይ ብዙ የምናያቸው ለውጦችም ይኖራሉ። ምናልባት በመግቢያ ያነሳሁት ሌላኛው እንደው ለዚህ ለኢኮኖሚውም ጠቃሚ ይሆናል ብዬ ካሰብኳቸው ወይም ደግሞ አሁን ላይ መንግስትም በፌዴራል ደረጃ በብሔራዊ ደረጃ እየተነሳ ያለው የቀይ ባህር የወደብ ጥያቄ ጉዳዮች ላይ በዚህ ኢኮኖሚው ላይ ምን ያክል ተጽዕኖ ይኖረዋል? በተለይ ደግሞ ስናይ ነበር ቅድም የግብፅን ኢኮኖሚ አይተናል፣ የኤርትራን ኢኮኖሚ ለማነጻጸር ሞክረናል እና ምናልባት የዚህ የቀይ ባህር ፍላጎታችን ሲሟላ በዚህ ኢኮኖሚ ላይ ይዞት የሚመጣው ተጨማሪ እድሎችም ሌሎች በሮችም ሊኖሩ ይችላሉ እና ከዛ አንፃር እየሰሩ ያሉ ነገሮች በተለይ ደግሞ በመንግስት ደረጃ እየተካሄደባቸው ያሉ ጉዳዮች አሉና ሌላኛው ምናልባት ከውጭ የምናያቸው በኤርትራ በኩልም በግብፅ በኩልም በቀጠናው ያሉ ሀገራትም የሚሰጡን ምላሽ በተለይ የወደብ የማግኘት ስናገኝ የሚመጣውን ተጽዕኖ ስለሚያውቁት የሚመልሱልን መልስ ትክክል የሆነም መልስ አለና እንደው ከዚህ አንፃር ወቅታዊ ጉዳዩን በተለይ የአሰብ የምጽዋ የወደብ ጉዳዮች ላይ ኢኮኖሚ ላይ ያለውን ተጽዕኖ ምን ይመስላል? እሱን እንወስድ። እሺ፣ በጣም ጥሩ። አሁን በግልጽ እንደሚታየው ለአንድ ሀገር የኢኮኖሚ እድገት ወደብ ወሳኝ ነው። ለምሳሌ እኮ ወደብ የሌላት ሀገር በር የሌለው ቤት ማለት ነው። የፈለገ ኳሊቲ ቤት ቢኖርህ ስታንዳርድ ቤት ቢኖርህ በር ከሌለው የትም አትወጣም ማለት ነው። ለምሳሌ ምንድነው የሚለው ኢትዮጵያ ካነሳው ማለት ነው። አሁን ምንድነው ኢትዮጵያ እንድታድግ አለመፈለግ አለ ቢኮዝ ማደግ ስለምትችል እንደነገርኩ ነው። በኃይለ ሥላሴ ዘመን በደርግ ዘመን ምንም አይነት የኢኮኖሚ እድገት ያልነበረው ሴራ ስለነበረ ነው። ጭራሽ ብድር አምጥቶ ጦር መሳሪያ መግዛት የጀመረው የደርግ መንግስት ነው እንጂ በጃንሆይ ዘመን ግብፅ በ1919 ነው የምልህ በ1919 ከሞተ ዓመት በፊት 3-4 ቢሊዮን ዶላር እየተበደረች ከዓለማት አገራት ግድብ ትሰራ ነበር። ካናል ተስፋፋ ነበር። የእንስሳት ሀብት አለማ ነበር። ማይኒንግ የማዕድን ቁፋሮ ታወጣ ነበር። እኛ ጭራሽ ብድር ተበድረ መስራቱ አናውቅም ነበር። የሞተ ዓመት ታሪክ ነው ማለት ነው። ግን በፖቴንሻል ከመጣ ኢትዮጵያ ያለችው ፖቴንሻል ከተጠቀመች የዓለም ቁንጮ ነው የምትሆነው። ከሚገባ በላይ ነው ያለው። ይህ ስላላት ምዕራባውያን ቀልድ ስትራቴጂካሊ ነው የሚመሩት። ግብፅ ስትራቴጂካሊ ነው የምትመራው። ስለዚህ አሁን የባህር በሩ ለምንድን ነው እንደዛ የሆነው? ከዛ የተያያዘ ነገር ስላለበት ነው። ግብፅ ስትራቴጂካሊ እየሰራች ነው መጣው በኢትዮጵያ ላይ ብለህ ነው የምትወስደው። ለምሳሌ በሃይማኖት ላይ ተሰርቶልናል፣ በባህል ተሰርቶልናል፣ በአስተሳሰብ ተሰርቶልናል። እኛ እንዳንለማ ማለት ነው። አሁን እኮ ግብፅ እንደነገርኩ ከሞተ ዓመት በፊት ከዓለም ሀገራት ከዓለም ኢንስቲትዩሽን የመበደር እውቀት ኖውሌጅ ነበራቸው። ተበድረው ግድብ ይሰሩ ነበር። ካናል የመስኖ ካናል ያስፋፋሉ። ኢትዮጵያ ከሞተ ዓመት በኋላ አሁን ብድር ተበድራ ግድብ መስራት ስትጀምር የሚቃወሙ ኢትዮጵያውያን አሉ። ብድር አለን ብሎ ይኸው አሁንም ግብጾች ጋር ያልደረሱ የኛ ምሁራን አሉ ማለት ነው። የኛ ኢኮኖሚ አክቲቪስቶች ወይም ደግሞ የኛ ሰዎች አሉ ማለት ነው። እዚህ አይታይህም ምን ያክል ጋፕ እንዳለን ስትራቴጂካሊ ማለት ነው። ስለዚህ ኢትዮጵያውያን ስትራቴጂካሊ ሁላችን አይደለንም። ስትራቴጂካሊ የማሰብ ችግራችን ነበረብን። ያ ደግሞ ሊፈጠር የቻለው ምንድነው? በመብላት በመጠጣት በባህል በሃይማኖት ብቻ እንድናስብ የተደሰራብን ስራ አለ። ለምሳሌ የክርስትና የኦርቶዶክስ ሃይማኖት ወደ ኢትዮጵያ ሲገባ ወደ ሰሜን ነው የገባው። ከእስራኤል ነው ቀጥታ የገባው።
ኢትዮጵያዊ አይደለም ይህ ሃይማኖት እኮ። ቀጥሎ እስልምና ከአረቦች ከሳውዲ አረቢያ ሲመጣ ወደ ሰሜን መጣ ከትግራይ፣ ከዛ ተስፋፋ። ኦርቶዶክስ መጣ ተስፋፋ። ካቶሊክ ወደ ትግራይ ገባ፣ ወደ ሰሜን መጣ። ከፖርቹጊዝ ከጣሊያን ተስፋፋ። ፕሮቴስታንት በተመሳሳሌ ገባ ተስፋፋ። ከዛ ላይ ባህላዊ ሲቹዌሽኖችም አሉ። ከሃይማኖቶቹ ጋር ተቀላቅሎ የመጣ ምንድነው? ሃይማኖት ብቻ አይደለም የመጣው፣ የሥራ ባህላችን 30 ቀን ሙሉ በዓል ነው በኦርቶዶክስ ስትመጣ ማለት ነው። አሰራ ከ360 ዓመት 5 ቀናት በላይ ውስጥ ወደ 260 አካባቢ ጾም ነው ተሰራ። በደንብ ነው የሰራው። ይሄ የተሰራው በኢትዮጵያውያን አይደለም። በዛ ሰዓት የነበረን አስተሳሰብ እንደነገርኩ ይሄን እየገቡ ያሉ ግብጽ ግን ስራዋ እየሰራች ነው። ከኢትዮጵያ የሚሄድላት ወንዝ ሰፋፊ ሄክታሮችን እያለማች ነው፣ ብድር እየተበደረች ግድብ እየሰራች ነው፣ ካናሎች እየሰራች ነው። እኛ ደግሞ ከውጭ የሚመጣ ሃይማኖት እያስፋፋን ነው። እነሱ የሰጡ እንዳን እስከ 9-10 ሰዓት እየጾምን ስራ እንሰራም። እነሱ የሰጡን ዶክትሪን እየተቀበልን እየጾምን ነው የምንውለው። ይሄ ኢንቴንሽን ነው። ከዛ ለምሳሌ በሙሉ ጻድቃና ሰማዕታት ምናምን የምንላቸው ከቆጵሮስ፣ ከግሪክ፣ ከሮም፣ ከግብጽ ነው የመጡት። ያው እንደሚታወቀው በአፄ ኃይለ ሥላሴ ነው ኢትዮጵያ የራሷ ጳጳስ ያደረገችው እንጂ ግብፃውያን ጳጳሳት ነበሩ ኢትዮጵያን እንትን የሚሉት። አሁን ሊባኖስ፣ አሁን ሰላማ ምናምን የምትላቸው በትግራይ ስፔሻሊ ብዙ ቤተክርስቲያናት ያላቸው እስከዚህ የተስፋፋው ግብፃውያን ናቸው። አንድ ግብፃዊ ጳጳስ ከግብፅ መጥቶ ኢትዮጵያ ጳጳስ ስለነበረ አምላክ ነው አሁን ለትግራይ ህዝብና ለኢትዮጵያ ህዝብ። ስለዚህ ያ ጳጳስ ምን እያስተማረ ነው የመጣ ለትግራይ ህዝብ ለኢትዮጵያ ህዝብ? በዓል እንዳትሰሩ፣ ከአንድ ቀን እስከ 30 ቀን በዓላት ናቸው። መዘርዘሩ ጊዜ ማጥፋት ነው። ስለዚህ ያ ጳጳስ እንዳንሰራ ህዝቦችን የያዛቸው ነው የመጡት። ለምንድን ነው? ከሰለጠንን ከነቃን ብድር ተበድረን ግድብ መገደብ የሚቻል መሆኑ፣ ብድር ተበድረን መንገድ የሚሰራ መሆኑ ካወቅን አባይ እንዳሆኑ እንገድበዋለን ማለት ነው። ከ100 ዓመት በፊት መገደብ እንችል ነበር ማለት ነው። ስለዚህ ስለሰሩብን ግን ከሚገርምህ ወደ 2000 ዓመት ያክል በጦርነት በምንድን ነው ያሳለፍነው? በሃይማኖት ጦርነት ነው ያሳለፍነው። አሁን ከድሮ ነው ኢትዮጵያ የምትታወቀው በጦርነት ነው አይደል? ከጌታችን ኢየሱስ ክርስቶስ ልደት እስከ 17ኛ 18ኛ ክፍለ ዘመን ግጭቱ የሃይማኖት ነበር። አሁን ወደ ብሔር በአሁን ዘመን ደግሞ ወደ ብሔር ሊቀይሩት ቢፈልጉት ማለት ነው። ስለዚህ ምን ያክል በኢኮኖሚክ ዲቨሎፕመንት እንዳንሰራ ታስረን እንደነበር በዛ ላይ ከዛ የተያያዘ አስተሳሰብ ነው። ቢኮዝ እኛ ትንሽ የመሰልጠኑ እድል ካለን ፖቴንሻል አለ። ማይኒንግ በሽ ነው፣ ተፈጥሮ ሀብት በሽ ነው፣ የሰው ኃይል በሽ ነው። ይሄን ተቀናጅቶ አንተርፕረነርሺፕ ከተፈጠረ እናድጋለን። ገንዘቡ አለ፣ ካፒታሉ አለ፣ መሪዮቱ አለ። አንተርፕረነር ማይንድ አልነበረንም። አንተርፕረነራል ማይንድ አይደለም። አንተርፕረነርሺፕ ማለት ምንድነው? መሬትህን፣ ገንዘብህን፣ የተፈጥሮ ሀብትህን ካፒታል አቀናጅተህ የመስራት ይሄ አልነበረንም በኢትዮጵያ አስተሳሰብ። ይሄ በቅርብ ጊዜ በዚህ 50-60 ዓመታት የመጡ አስተሳሰቦች ናቸው። ስለዚህ አባይንም አሁን በመገደቡ ግብጽ ለምን እንደዚህ አሳረራቸው ስትል ለ3000-2000 ዓመት የሰሩበት ነው ከንቱ ልፋት እየሆነባቸው ያለው ማለት ነው። ስለዚህ ቀጥታ ወደ ቀይ ባህር ስንመጣ ምንድነው ያደረጉት? ኢትዮጵያ አሁንም ቀይ ባህር ከተጠቀመች በጣም ኢንፍሉዌንሻል ሀገር ነው የምትሆነው። አንደኛ ከዓለማት በቀላሉ በንግድ ትገናኛለች፣ በዲፕሎማሲም ትገናኛለች። ከዛ የኢትዮጵያ ምርት ከአቅም በላይ ነው። ይታወቃል እኮ ማንጎ፣ አቮካዶ፣ በቆሎ፣ ሌሎች ምርቶች ኤክስፖርት መደረግ እያለባቸው ገበያ ስለማያገኙ ይደፋል እኮ ኢትዮጵያ ውስጥ። ስለዚህ በአሁኑ ሰዓት ደግሞ የኢትዮጵያ ምርት ከአቅም በላይ ሄደዋል። በክራይ ወደብ ልታስተናግደው አትችልም ሁሌ ማለት ነው። እና ምንድን ነው እዚህ የሚረባረቡት? ለምሳሌ አሁን ወደ ቀጥታ ወደ ኤርትራ ግብጽ ቀጥታ በኤርትራ እንትን ይመለከተኛል በቀይ ባህር ነው የምትለው። እዚህ ላይ በጣም ከሚገርምህ ግብጽና ኤርትራ ምንም አይነት የንግድ ግንኙነት የላቸውም።
$1 የኢኮኖሚ ኤክስቼንጅ የላቸው። ግብፅ ከኤርትራ ኢምፖርት የምታደርገው ምንም ነገር የላትም። ከሁለት ነው 3 ዓመት በፊት 9 ሚሊዮን $22,000 አስገብቻለሁ የምትለው ነገር ዳታ ታገኛለህ። ኤርትራም 9 ሚሊዮን ከ10 ዓመት ምናምን። ይቺ ነች ሂስቶሪካል ግንኙነታቸው በንግድ ማለት ነው። ኢትዮጵያና ግብፅ ያላቸው የንግድ ግንኙነት ግን ብነግርህ በጣም ነው የምትገረመው ማለት ነው። ግብፅ ኢትዮጵያ ከግብፅ ከ20 ምርቶች በላይ ኢምፖርት ታደርጋለች ወደ ኢትዮጵያ። ፈርቲላይዘር ታስገባለች ወደ $324 ሚሊዮን ፈርቲላይዘር ታስገባለች ከግብፅ ዓመታዊ። ዘይት ታስገባለች 2 የምግብ ዘይትና ይሄ የተሽከርካሪዎች ዘይት፣ ሻማ፣ ሳሙና፣ ስፔሮች፣ የተለያዩ ፕሮዳክቶች ወደ ኃይል የሚያክል ወደ $434 ሚሊዮን ወይም ግማሽ ቢሊዮን $1 ታስገባለች ከግብፅ ማለት ነው ኢትዮጵያ። አባይ ቁልፍ ነው። ከዚህ ውጭ ግን የትሬድ ሪሌሽንሺፕ ነው የምልህ። በኢምፖርት በጣም የተቆራኙ ናቸው ኢትዮጵያና ግብፅ ማለት ነው። እንደነ ቻይና፣ እንደነ ጃፓን፣ እንደነ ሩሲያ ወይም እንደነ አሜሪካ በጣም ከፍተኛ ደረጃ ባይሆን እንደነ ጣሊያን፣ ግብፅ ግን እስከዚህ ድረስ ወደ 20 አይተሞች ወደ ኢትዮጵያ ኢምፖርት ታደርጋለች፣ ኤክስፖርት ታደርጋለች ለኢትዮጵያ ማለት ነው። አሁን ፈርቲላይዘር ወደ $324 ሚሊዮን ፈርቲላይዘር ለኢትዮጵያ መሸጥ ቀላል አይደለም። ኤርትራ አትገዛትም ያን ያክል፣ ጂዲፒዋ የላትም ያን ያክል። ኢትዮጵያ ከግብፅ የምትገዛቸው ነገሮች ከኤርትራ ጂዲፒ በላይ ነው። 2-3 የኤርትራ ጂዲፒ ነው ከግብፅ የምትገዛው። ግብፅ ደግሞ ከኢትዮጵያ የምትገዛው በርካታ ፕሮዳክት አሉ፣ ወደ 10 አካባቢ። ስጋ ከኢትዮጵያ ነው የምትወስደው፣ ቡና ከኢትዮጵያ ነው የምትወስደው፣ የእህል የዘይት ጥራጥሬ እነዚህ ከኢትዮጵያ ነው የምትወስዳቸው፣ ሌዘር ከኢትዮጵያ ነው የምትወስደው፣ ቴክስታይል ልብስ ከኢትዮጵያ ትገዛለች እና ሌሎች ፕሮዳክቶች አሉ ማለት ነው። ሁሉም ባልዘረዝራቸው። ስለዚህ ያን ያክል ሪሌሽንሺፕ እኮ አለ ኢትዮጵያ። ስለዚህ እዚህ ላይ ኤርትራ ላይ ለምን አክት ታደርጋለች ካልክ አንደኛ የሁሉ ዓመት የሰራችበት ስራ ከንቱ ልፋት እንዲሆን አትፈልግም። አሁንም ፓወርፉል ነኝ ማለት ትፈልጋለች። ስለዚህ ኢትዮጵያ አሁንም ትደራደራለች ከግብፅ አባይ ሁለተኛ እንዳይገደብ፣ ሌሎች እነ ኦሞ እነ ባሮ እንዳይገደቡ እኮ በውስጥ በዲፕሎማሲ ስራ ትሰራለች። በዓለም አቀፍም ተጽዕኖ ታሳድራለች ማለት ነው። አሁን ቀይ ባህር አይነካም አይነት ስትል ለኤርትራ ደግፈታለህ ማለት የኢትዮጵያ መንግስት ግብፅ ላይ የሆነ ኮንስፓይሬሲ እንዳይሰራ ቼክ ኤንድ ባላንስ ነው። ከዚህ ውጭ ለምሳሌ በእኔ እምነት ማለት ነው ግብፅ በቀጥታ ቤኔፊሻሪ የምታገኘው ከኢትዮጵያ ነው። አንደኛ ውሃ፣ በዚህ ነገር ችግር ከፈጠረች የሚመጣው የሚታወቅ ነገር ማለት ነው። ምንም ጦርነት ምናምን ሳይሆን 3 ግድብ ገድበህ ልታስቆማት ትችላለህ። ይሄ ዲል ማድረግ ትችላለህ። ሁለተኛ እንደነገርኩ ኢትዮጵያ ፖቴንሻል ኢምፖርተር ናት የግብፅ። ኤርትራ 1 ኪሎ ፈርቲላይዘር አትገዛም ከግብፅ። 1 ኪሎ ዘይት 1 ሊትር ዘይት አይትገዛም ከግብፅ። ኢትዮጵያ ግን እንደነገርኩ ወደ 430 ይሄ ኢንተርናሽናል ዳታ ነው። የወርልድ ባንክ የአይኤምኤፍ ዳታ ነው ኢትዮጵያ እንደምትገዛ ማለት ነው። የተደበቀ ነገር አይደለም ማለት ነው። ሌላ ቀርቶ ይሄ ካርድ የኤሌክትሪክ ካርድ ከግብፅ ነበር እኮ የምትገዛው፣ ኦቤስ ነው። ትራንስፖርት ነበር እኮ። ትልቅ እንግዲህ ሪሌሽንሺፕ አለን ማለት ነው። ስለዚህ ግብፅ ለኤርትራ በዚህ አለሁ ለማለት ነው። ከዚህ ውጭ ወጣ ያለ በጣም ሴኩሪቲ ካልሆነ ፎርማል በሆነ ቀይ ባህር መጣም ትዋጋለች ወይም ደግሞ ወደ ኢትዮጵያ መጣ ትዋጋለች ወይም ደግሞ የተለያዩ ትልቅ መስራች ትሰጣለች ብዬ አላምንም። ምክንያቱም ቼክ ኤንድ ባላንስ ነው። ፖቴንሻል አድቫንቴጅዋ ከኢትዮጵያ ሀገር ነው እንጂ ከኤርትራ አይደለም ማለት ነው። ስለዚህ ወደ ኤርትራ ስንመጣ አሁን ቀይ ባህር ወይም አሰብ እና ምጽዋ አሁን ሂስቶሪካልን ልተው እኔ ፊዚቢሊቲን ብቻ ላሳይ ልፈልግ ማለት ነው። ሂስቶሪካል ብዙ ሰው ይናገራል። ሂስቶሪካሉ እኔ ግን ሂስቶሪካሊ አይደለም ዋናው ባይ ነኝ። ለምሳሌ እስከ ቅኝ ግዛት ያው ኢትዮጵያ ነው ወይም አብሲኒያ እንበለው እሺ ስሙ ወይ አክሱም ኪንግደምስ እንበለው ስም ምንም ችግር የለው። አክሱማይት ኪንግደም አልነው፣ አቢሲኒያ አልነው፣ ኢትዮጵያ አልነው። ኦልሬዲ ኢትዮጵያ ነበር። ከቅኝ ግዛት በኋላ ነው ይሄ ነገር እንትን የሆነው። ከዛ በኋላ የተለያዩ የጣሊያንም
የግብፅም የአረቦችም ሴራ ተገባበት እዚህ ደረሰን። እሱ ሳይሆን ግን ዋናው ኤርትራ የሄደችው በሁለት ወንድማማች ነው በኢሳያስና በመለስ ስምምነት ብቻ ነው። በኤርትራ በኩልም የኤርትራ መንግስት የሚባለው አያውቁትም ይሄ ነገር። በኢትዮጵያ በኩልም የኢትዮጵያ መንግስት ወይም የኢትዮጵያ ካቢኔ የኢትዮጵያ ምክር የሚያውቀው ጉዳይ የለም። ህወሓት ራሱ አያውቀው። የህወሓት ስራ አስፈጻሚ የሚባል 9 ሰው አሉ አይደል? እነሱ አያውቁትም። ስራ አስፈጻሚ አለ፣ የአንድ ፓርቲ ሰዎች አያውቁትም። እና ይሄ ነገር እንዴት ነው ኤርትራ ቻው የተባለችው? ልክ ከሚስት ስትፋታም እንደዛ አትጋረግም ከሌሎች ማለት ነው። ምንድነው ያደረጉት? ሁለቱም ተነጋግረው አልተነጋገረው አይደል? እዛ እንትን አለ። አቶ መለስ ዜናዊ ልክ የጊዜያዊ የሽግግር መንግስት ሲሆኑ ለኤርትራ $2 ቢሊዮን በራሳቸው ትዕዛዝ $2 ቢሊዮን ካሳ ብለው ሰጥተው ቻው አሏት ኤርትራ ማለት ነው። የኤርትራ መንግስት ማመልከቻ አላስገባም ለዩኤን ምናምን፣ እኔ እገነጠላለሁ ወይም ሪፈረንደም አደርጋለሁ ብለው ነው። ኢትዮጵያ ነች ቀድማ የፈረመችው። እና እነዚህ ሂስቶሪካል እንትኖች ነው። ለምን እንደዛ ተደረገ እንትን ነው። ግን አሁን ያለው ፊዚቢሊቲ እንደዛ አይደለም። አሁን አሰብ መጠቀም ወይም ቀይ ባህር መጠቀም ከኢትዮጵያ በላይ ለኤርትራ ነው የሚጠቅመው፣ ለኤርትራውያን ነው የሚጠቅመው። ለምሳሌ ኢትዮጵያ አሰብ ብትጠቀም ኤርትራ አኑዋሊ እኮ ከ$300 ቢሊዮን በላይ ተገኛለት። ይህ ማለት የ50 ዓመት በጀቷ ነው። አይተው ማታቅ ማለት ነው። ምጽዋ ሙሉ ብትጠቀም ደግሞ ተው። ስለዚህ ኢትዮጵያ ይሄ ይቀርላታል። እና አሁን ያለው ደግሞ በጉልበት አይደለም፣ ወይም ደግሞ እኛ ብቻ እንጠቀም አይደለም። ጊቭ ኤንድ ቴክ ነው ፕሪንሲፕሉ ኦልሬዲ በዛም እንትን ቢሆን። ስለዚህ ምንድነው ኤርትራ አሁን ከተገነጠለች በኋላ ኢኮኖሚዋ 2.5 ነው። አንድ ኤርትራዊ በአሜሪካ ወይም በካናዳ ወይም በአንጎላ የሚኖር ከዛ በላይ ብር አለው፣ ዳላር አለው። ከዛ የኤርትራ ኢኮኖሚ በላይ ኤርትራ ገብቶ ኢንቨስት ማድረግ አልቻለም። ኤርትራ ገብቶ መስራት አልቻለም። ነገር ግን አሁን ኤርትራን በተመሳሳይ እንደ ኢትዮጵያ ፖቴንሻል እኮ አላት ለማደግ። ነገር ግን ያለው ስርዓት ስታግናንት ነው፣ ስታክ ያደረገ ስለሆነ ዲቨሎፕመንት አያስብም። ስለዚህ ኤርትራ 1151 ኪሎ ሜትር ከራስ ቄሳር እስከ ራስ ደሜራ ኪሎ ሜትር ነው ባህር ይዛለች። ትልቅ የሚባለው የዓለማችን ምን አደረገችው? ምንም። አሰብ ትልቅ ከተማ ነው የነበረች። ምን አደረገ? ምንም። ሰው የለውም፣ ወፎች ብቻ ናቸው ማለት ነው። እና ኤርትራውያን በአሁኑ ሰዓት ማሰብ ያለብን ታሪካዊ ጭቅጭቁ ሳይሆን ኤርትራ ስትገነጠል ወደ 4 ሚሊዮን ሰው ነበረ። ቴክኒካሊ ፕሮጀክት ብናደርገው ኢትዮጵያ ኤርትራ 4 ሚሊዮን አካባቢ ያለች፣ ኢትዮጵያ 30 ሚሊዮን ነበረች። ኢትዮጵያ አሁን 130 ሚሊዮን ደርሳለች። ፕሮጀክሽኑ ሳይንቲፊክ ፕሮጀክሽን ነው፣ ምንም ማድረግ አትችልም። በኳልኩሌሽን የሚሰራ ነው። ኤርትራ ቢያንስ 15 ሚሊዮን 16 ሚሊዮን መድረስ ነበረባት። አሁን ወደ 2.5 ምናምን ሚሊዮን ነው ያሽቆለቆለው ህዝቡ። ምንድን ነው የሚያሳየው? ተስፋ እየቆረጠ ምንም ከአገሩ እየተሰደደ ሌላ ዓለም እየኖረ ነው ማለት ነው። ለምሳሌ ኤርትራ ከ2.5 ከ3 ሚሊዮን ቢኖር እንኳ 2.5 ነው ፕሮጀክሽን፣ ዲክላይን ነው የሚሆነው፣ አይደረግም። ፕሮጀክሽን ያድጋል እንጂ የህዝብ ዲክላይን አያደርግም። ኤርትራ ግን ዲክላይን እያደረገ ነው፣ እየወረደ ነው ማለት ነው። ኢትዮጵያ ውስጥ ከ1 ሚሊዮን በላይ ኤርትራውያን አሉ ተብለው ይጠበቃሉ። አዲስ አበባ ብቻ 220 ሺህ ኤርትራውያን አሉ ሌጋሊ ዲጂታል መታወቂያ ያላቸው፣ ወደ ስራ የተሰማሩ እዚህ የሚኖሩ ማለት ነው። ስለዚህ ኤርትራ ነፃ ከሆነች በኋላ ኤርትራውያን አልኖሩባትም እንኳን ሊሰሩባት ማለት ነው። አሁን እኮ ከ1983 ጀምረህ እስካሁን ኢሳያስ አፈወርቂ ፕሬዚደንት ከሆነ የሻዕቢያ መንግስት ኤርትራ ከሆነ የተሰራ አንድ ኢንስቲትዩሽን የለም፣ ዜሮ። ስለዚህ የነበረው ሲወድም ደግሞ ምን ሆነ? ኔጌቲቭ 50 ኔጌቲቭ 60 ገባ። አስመራ ከተማ ከአፍሪካ ከተሞች በዩኔስኮ የተመዘገበች አንደኛ ከተማ ነበረች፣ ስማርት ሲቲ ተብላ ማለት ነው። አሁን ግን ኦና ናት። አሁን ብዙ ሰዎች ኤርትራ አስመራ መቀለጃ ናት በአሁኑ ሰዓት ማለት ነው። ቢካዝ ካሉ አሁን ሌተስ ከተሞች እኩል ስለማትመጣ ነው። ገብቷል? ስለዚህ የአሰብ ወደብ ብቻ ሳይሆን እኔ የምለው ኤርትራ
ይሄ ጠቅላላ ይሁን ቀይ ባህር በእኔ እምነት ነው በእኔ እምነት ርስታችን ነው የምለው የኛ ነው የአባቶቻችን የእናቶቻችን የራሳችን ነው ከወንድሙ ስፔሻሊ አሁን ሌላ ማስረጃ እኮ ያስፈልግም ለምሳሌ ኤርትራ የማናት የሚለው ነገር ወይም ደግሞ ቀይ ባህር ምንድነው የሚለው ነገር አሁን የተፈጠረው ነገር ፖለቲካው ሴራው ሳቦቴጁ አጨቃጫቂ ነው ታሪኩም አጨቃጫቂ ነው እዛ ላይ እኔ መግባት አልፈልግም ፊዚቢሊቲው አዋጭነቱ ግን ለምሳሌ ከምጽዋ ጀምረህ ዳህላክ ጀምረህ እስከ ጅቡቲ እስከ ጫፍ ያለው ጅቡቲም ውስጥ ያለው አፋር ነው ለምንድነው ሶስት ቦታ የተከፈለው አፋርስ አንድ መሆን አይፈልግም እንዴ ለምሳሌ ጅቡቲ ያለው አፋር ኢትዮጵያ ያለው አፋር ኤርትራ ያለው አፋር እኮ አንድ ነኝ ካለስ ምን ሊደረግ ነው እሺ አንድ ነው አፋርሽ በተለይ አፋር ደግሞ አንድ ነው ስለዚህ በግድ በጉልበት ወይም በሴራ አፋር ለሁለት ተከፍለህ ነው መኖር አለብህ ብለህ እድሜ ልኩ ልታስገደው ነው እንዴ ስለዚህ የጊዜ ታይም ነው አሁን ያለው ጭቅጭቆች ፊቼዶ ወጥ ሌላ ሌት ያለ ነገር እንድነግር ፈልጌ ነው ስለዚህ ዳህላክ አፋሮች ነው የሚኖሩት ትግራይ አይኖርም አፋር ወይ ትግርኛ አይኖርም ምጽዋ ያፋር ነው ይሄ አሰብ ያፋር ነው በሙሉ ነአዱሊስ ነፎሮ ነጢዖ ነማርሳ ፋጢማ ነር እንትን በሙሉ እነዚህ አፋሮች ነው የሚኖሩበት ስለዚህ አፋር ለምንድ እሺ ኢትዮጵያ የሚለው ዲያሎግ ካብነታው አፋሮች ለምንድን ነው የተከለከሉት የወንድ የራሳቸው ነው እንትን በዛ በስትመጣ ደግሞ አሁን ሴራው ለምንድን ነው እንደዛ የተደረገው አንድ ህዝብ ለምንድን ነው የምትከለከለው ጅቡቲ ላይ አፋር አለ ኢትዮጵያ አፋር አለ ለምንድን ነው የተከለከለው አፋር ያለው ስትመጣ አሁን ለጊዜው ሊሆን ይችላል ጭቅጭቁ ለጊዜው ሴራው ሊሰራ ይችላል ፓወርስ ካለ ለወደፊት ግን ይሰራል እንደ ይሄ ነገር ሰው ዝም ሁሌ ስታግናት ማይንድ ነው ያለው አፋሮች እኮ እኛ አንድ ላይ ነን የምንፈልገው ማለት ይችላሉ ከዚህ ውጭ ግን አፋር ኢትዮጵያዊ ነው ትግርኛ ኢትዮጵያዊ ነው ሌላው ኢትዮጵያዊ ነው ማለት ነው አሁን በጣም የሚገርምህ ቀይ ባህር ላይ ኢትዮጵያ እንዳትጠቀምበት ወይም አሰብ ኢትዮጵያ እንዳትጠቀምበት ከኤርትራ በላይ ማን እየሰራ ይመስልሃል ትግራይ የህወሓት ካድሬዎችና ባለስልጣኖች ነው የሚሰሩት ማለት ነው ስትገነጠልም ከኤርትራውያን በላይ ወይም ከሻዕቢያ በላይ ኤርትራን ያስገነጠለ የህወሓት ቲም ነው እዚህ እንትኑ ከጫካ ጀምሮ ኤርትራ ነፃ ሀገር ናት የሚል ነገር መለስ ዜናዊ ሁለት መጽሐፍ ጽፏል ኢሳያስ ሁለት መጽሐፍ አንድ መጽሐፍ አልጻፈም ስለ ኤርትራ ነፃነት ሁለት የህወሓት መሪ የኢትዮጵያ ጠቅላይ ሚኒስትር የሚሆን ሰው ግን ኤርትራ ነፃ ሀገር ናት ብሎ የጻፈው መጽሐፍ አለ ከዛ ቀጥሎ ሁሉም ታጋይ ኤርትራ ነፃ ሀገር ናት ብሎ እንዲያስተምር ይገደድ ነበር በትግራይ አማራም ሲገባ ኦሮሞም ሲገባ ዶብስ ያስተምር ነበር ተገዶ ማለት ነው አላስተምርም ያለ ታጋይ ይታሰር ይረሸን ነበር ህወሓት ታጋይ ሆኖ ማለት ስለዚህ ከኤርትራውያን በላይ ወይም ከኢፒኤልኤፍ በላይ ለምንድነው ህወሓት ማስፈጸም የፈለገው የሚል ነገር ነው ይመጣል ማለት ነው ስቲል አሁን ያሉ ጭቅጭቆች አሁን ያሉ ዲያሎጎች ማህበራዊ ሚዲያ ላይ ስታይ ከኤርትራውያን በላይ የህወሓት ካድሬዎች ወይም የህወሓት አክቲቪስቶች ናቸው ኤርትራ ነፃ ሀገር ናት ኤርትራ አትደፈርም ኤርትራ አትጠቀማትም የሚሉ ማለት ዋይት ኢዝ ዘ ሎጂክ ቢሃይንድ ዛት ማለት ምን አላቸው ቢያላምን የግብጽ ሚሽን እና የአረባውያን ሚሽን ነው because ኢትዮጵያ ቦልድህና ከወጣች እዚህ ያለው ኮንስፓይረሲ ግልጽና ግልጽ ነው ኢትዮጵያ ቦልድህና ከወጣች አሰብ ወደብ ከተጠቀመች ፍሪሊ አሰብ ወደ ላይ ባህር ኃይል ካስቀመጠች ኢትዮጵያ ውስጥ አሁን የመጣው ገፍቶ የመጣ ምርት አለ ገፍቶ የመጣ ዲቨሎፕመንት አለ ምን ማታረከው በ7 አመት 174 ቢሊዮን ዶላር ጂዲፒ ማድረስ ከቻልክ ፕሮጀክሽኑ ምንድነው ነው በ2030 በፈረንጅ ተቋጣጣር 250 ቢሊዮን ዶላር እንደርሳለን ከአራት አመት በኋላ ከ2050 ደግሞ ወደ 800 ቢሊዮን ዶላር እንደርሳለን ወደ ትሪሊየን ጠቃለን ማለት ያ አስጨናቂ ነው ማለት ያን ሲመጣ ምን ይመጣል የኤር ፎርስ በጣም ፌመስ ነው ምን ሆኖ በባህር ፌመስ ነው ምን ሆኖ በድሮን ቴክኖሎጂ ፌመስ ነው ምን ሆኖ በኢትዮጵያ ኤአይ ቴክኖሎጂ ስለዚህ አፍሪካ አይደለም ዓለም ላይ በጣም ተፎካካሪ እንሆናለን
ያን ደግሞ አይፈለግም ማለት ነው። አሁን ኢትዮጵያ በዚህ ስታተስም 5ኛ ነች ከአፍሪካ። በ2000 ፕሮጀክሽኑ በ2035 አንደኛ ትሆናለች ከአፍሪካ ከ5 6 7 ዓመት አካባቢ ማለት ነው። ይሄ ደግሞ አይፈለግም። ይሄ ደግሞ አሁን አክቲቪስቶች እንደሚያወሩት ወይም ህዝቡ እንደሚለው ምናምን ሳይሆን ሳይንስ ነው። ምንም ማድረግ አትችልም። ይሄ የባለሙያዎች ጉዳይ ነው። እኔ ጊዜ ቁጭ አድርገህ ነው የምትሰራው። 174 ቢሊዮን አለው ታይምስ አመታት አሉ ፐርሰንት አለ። አሁን ከ9 እስከ 10% እያደገች 7% ከዛ ኢኮኖሚያ በጣም ከፍተኛ ፐርሰንት ሊቀንስ ይችላል። እና ያንን አድርገህ የምታመጣው ካልኩሌሽን ነው። አኑዋል ጂዲፒ ታይምስ ፐርሰንታይል ታይምስ ይር ነው እንትን አድርገህ የምታመጣው እና ግልጽ ነው ለዓለም። ለዚህ ያሉ ህዝብ ግልጽ ላይሆን ይችላል ለህዝቡ። ለሌሎች ዓለማት ለወርልድ ባንክ፣ ለአይኤምኤፍ፣ ለአሜሪካ ለዩኤስአይ፣ ለአሜሪካ አግሪካልቸር ዲቨሎፕመንት ኢንስቲትዩሽኖች ግልጽ ነው። ይሄ ለአፍሪካ ኢኮኖሚክ አሶሲዬሽን ግልጽ ነው እና ግልጽ የሆነ ዳታ ነው። ስለዚህ የጎፍተ ከመጣ ምንድን ነው ሻዕቢያ የሚያስበው የኢትዮጵያ ፓወርፉል ከሆነ አንደኛ የኤርትራ ህዝብ ኢትዮጵያዊነቱን ነው የሚመርጠው። አሁንም በተግባር እየታየ ያለው ምንድነው? ኤርትራ ዲክላይን እየሆነች ረሃብ በጣም ችግር ሲመጣ ዲቨሎፕመንት ምንም ነገር ስለሌለ እድገት ስለሌለ ወደ ኢትዮጵያ እየመጣ ነው ህዝቡ። 1 ሚሊዮን አካባቢ ኢትዮጵያ መኖር ቀላል ነው። አንድ ሀገር እኮ ነው። ጅቡቲ የሚያክል ህዝብ ኢትዮጵያ ይኖራል። የኤርትራ ህዝብ 220 ሺህ እኮ አገር ነው። በሌላ አገራት 80 ሺህ 220 ሺህ 120 ሺህ እኮ አገር አሉ። ስለዚህ ከ1 ሚሊዮን በላይ ኢትዮጵያ ይኖራል ኤርትራውያን። ለምንድን ነው የመጡት? ተገደው ነው እንዴ? ኦልሬዲ እኮ ተገንጥለዋል። አገር እኮ ሆናለች። 1151 ኪሎ ሜትር ባህር አላቸው፣ አገርም አላቸው። ግን ኢትዮጵያ ውስጥ መጥተው ነው የሚኖሩት። ለምን? ዲሞክራሲ ተነጻጻሪ ነው፣ ልማት ተነጻጻሪ ነው፣ ሀብት ተነጻጻሪ ነው። አሁን ለፕሮፓጋንዳ የተወሰኑ አክቲቪስቶች የሻዕቢያ አክቲቪስቶች ምን ይላሉ? ኢትዮጵያ በብድር ነው የምትኖረው፣ በእዳ ነው የምትኖረው፣ በእርዳታ ነው የምትኖረው ይላሉ አይደል? ታዲያ ለምንድን ነው 1 ሚሊዮን ኤርትራውያን እዚህ የሚኖሩት? አዲስ አበባ ብቻ ከ220 ሺህ የሚኖሩ ጽድቅ ስላለው ነው? ከኤርትራ የተሻለ ሪላቲቪሊቲ ዲሞክራሲ ስላለ፣ ተነጻጻሪ ፍትህ ስላለ፣ ተነጻጻሪ ዲሞክራሲ ስላለ፣ ተነጻጻሪ የሚጠቀሙበት ሀብት ስላለ ኢትዮጵያ ውስጥ ነው። ሌላ ይቅርቶ አሁን ኤርትራውያን ኤር ትራንስፖርት እያለ ወደ ኤርትራ 2-3 ቀን በረራ ነበረ፣ ተከለከለ አይደል? ስቲል ነው አሁን አላቆም። እረፍት ወስደው ከአሜሪካ፣ ከካናዳ፣ ከአውሮፓ እኔ በጣም ብዙ ጓደኞች ስላሉ ኤርትራውያን ዲቴል ስለማቀፍ ነው። እና ወላጆቻቸው ወደ ዱባይ አሳልፈው ከዱባይ ኢትዮጵያ ይመጣሉ፣ እነሱ ከአሜሪካ ወደዚህ ይመጣሉ። እዚህ ከወላጆቻቸው ናፍቆታቸውን ተወጥተው ነው የሚመለሱት። ሰርግ የሚያደርጉት እዚህ አዲስ አበባ ነው። የልጆቻቸው ጥምቀት የሚያደርጉት እዚህ ነው። የልጆቻቸው ዓመት ምናምን የሚያከብሩት እዚህ ነው። አዲስ አበባ እኮ ብትዞር ኮንዶም አዳራሾች ቢዚ ናቸው በኤርትራውያን። እና ይሄ እኮ ምን ያመጣል መሰለ? ኤርትራውያን ኢትዮጵያ መኖራቸው ጸጋ ነው ለኢትዮጵያ፣ ኦፖርቹኒቲ ነው ባንድ ብለህ ነው የምትወስደው። በኢኮኖሚ ሬሚተንስ አለ። ለምሳሌ ከ1 ሚሊዮን በላይ ኤርትራውያን ኢትዮጵያ ውስጥ አሉ። ከነዚህ ግማሹ ብቻ ብር የሚላክለት ከሆነ ከውጭ 500 ሺህ በመቶ ዶላር እንኳን ብቻ ይላክለታል። በወርካል ስንት ነው? 500 ሺህ ዶላር አካባቢ ማንዝሊ ሬሚተንስ ዶላር አለን ማለት ነው። እና ህዝቡ ምንድን ነው የሚያየው? አሁን አንዳንድ ሚስቴክ አለ አሸብር። እንደዚህ አይነት ሲመጡ ግጭቶች ሲመጡ ፖለቲካ ሲመጣ ምስል ኤርትራውያን አሁን እንደ ኤርትራውያን ስትወድ ፍቅር የሆነ ህዝብ ነው። ይሄ ለእግረ መንገድ ማለት በጣም የአንተርፕረነር ነው ህዝቡ። ስርዓቱ ነው እንትን ያለው እንጂ የስራ ፈጠራ ህዝብ ነው። መስራት የሚፈልግ ነው። ንግድ የሚያውቅ ሰው ነው። የዋህ ህዝብ ነው። ለምሳሌ እዚህ ኑሮ ደስተኛ ሆኖ ነው የሚኖረው። በየቤተ ክርስቲያኑ በየገዳማቱ ሬላቲቭ ነው። እኔ በጣም የገረመኝ እዚህ አሁን ምንድነው ህዝብ ምንም ማድረግ ስለማትችል ኢትዮጵያዊ አይደለህም ብለህ ልታስገድደው ስለማትችል እኮ ቤዚክ ኤግዛምፕል አለ ጭብጥ። ለምሳሌ ኤርትራ ስትገነጠል የሻዕቢያ መንግስት ኢሳያስ አፈወርቅ ምን አረገ? የኢትዮጵያ አቆጣጠር ወይም ደግሞ ይሄ ግዕዝ አቆጣጠር ቀይሮ ፈረንጅ አቆጣጠር አደረገው አይደል? እናቶች አባቶች ቤተክርስቲያን ይሰሩ ይጠቀሙበታል። ይሄ አይጠቀሙበትም። አሁን እኮ ኤርትራውያን
ማርያምን ያከብራሉ። አምና አረጋዊ በዓለ እግዚአብሔር ሥላሴ ያከብራሉ። በፈረንጅኛ ነው እንደሚያከብሩት። በዛች የዛች የኢትዮጵያ አቆጣጠር ተጠቅመው ነው የሚያከብሩት። እና አንድ የፖለቲካ ስርዓት አንድ መንግስት ዲክቴት አድርጎ አንድ ህዝብ ጭንቅላት መቀየር አይችልም። እንደዛ ነው ማድረግ የሚችለው እንጂ አሁን ኤርትራውያን እኮ እንዴት ነው የምትቆጥሩት እላቸዋለሁ። እኔ ለምሳሌ ማለት ነው ሥላሴ ነው ነገ ይልሃል። አሁን የመንግስት ስራ በፈረንጅና በኤርትራኛ እሱ ባስ ነው። እሱ ለነሱ ጉዳያቸው አይደለም። በዚህ ነው እንትን የሚሉት እና እስከዚህ ድረስ ነው ምንም ማድረጋት ይችላል። አሁን ይሄ እኮ በተዘዋዋሪ ምንድን ነው ኢትዮጵያዊነታቸው ነው የሚያቀነቅኑት ነው። ተገደው ነው ስርዓቱ እንትን ብሏቸው ነው። እና በጣም የሚገርም አሁን ግን ምንድን ነው አስተሳሰቡ ያ ኤርትራ ያለው መንግስት ምንድን ነው ተቸካይ መንግስት ነው። ኦልሬዲ ልክ እንደ አክሱም ሐውልት በሆነ ጊዜ የተተከለ 50 ምናምን ዓመት ነው ከተጨካ ትግል ምንም ሊሆን አይችልም። ኦልሬዲ ግን ተተክሎ አይኖርም። በጉልበት ወይም በጦርነት እንኳን እንትን እንተወውና እሱ የሚለው ወደዛ እንትን ነገር ግን በራሱ ጊዜ እንትን ይላል። ግን የወጣቶቹ አስተሳሰብ እንደዛ አይደለም። በአሁኑ ሰዓት ያለው ይገባቸዋል። ለምሳሌ በጊቭ ኤንድ ቴክ ፕሪንሲፕል እንኳን ብንሄድ ዶክተር አብይ አህመድ በሚሉት ማለት ነው ኤርትራውያን በኢትዮጵያ አየር መንገድ ሼር ካገኙ፣ በአባይ ግድብ ሼር ካገኙ፣ በሌሎች ትልቅ ፕሮጀክት ሼር ካገኙ እኮ ኤርትራ 100 ዓመት ሰርታ ያላገኘችው ሀብት እያገኙ ናቸው። አንድ ከዛ አሰብ ወደብ ዲቨሎፕድ ሲሆን ምጽዋ ወደብ ዲቨሎፕድ ሲሆን ሌሎች ወደቦችም አሁን ያለው የኢትዮጵያ ወደብ 5-6 ወደብም ላይችለው ይችላል ወደፊት እኮ ለምሳሌ የቡሬ ነው ሰው የሚያየው 60 ኪሎ ሜትር መሆኑ። አዲግራት ከተማ እኮ ከፎሮ የሚባል ወደብ 7 ኪሎ ሜትር ናች። ከዛ ላምበሳ ደግሞ 35 ኪሎ ሜትር ካሉ እኮ ነው። ለምሳሌ ከአዲግራት እኮ ፎሮ የሚባለው ወደብ ወይም ደግሞ ቀይ ባህር እኮ ጠዋት ሄደህ ተዝናንተህ ዋኝተህ መመለስ ትችላለህ። ይሄን ህዝብ እኮ ነው እንትን የተደረገው። ሌላ ወደ ጥዑ የሚባለው በዕዳጋ ሐሙስ ወረድ ብለህ ከዳሉል እኮ ወደ 80 ኪሎ ሜትር ነውና ይሄን ነገር ለኤርትራውያን ገነት ነው ኢትዮጵያ ብትጠቀምበት ማለት ነው። አንለስ ምን ይሆናል መሰለ ኢትዮጵያ ይሄን ካልተጠቀመችበት የኢትዮጵያ ኢኮኖሚም አያድግም። የኢኮኖሚ ልማትም ሪያላይዝድ አይሆንም። በበለጠ ግን ኤርትራ ምንድነው የምትሆን ምድረ ባዳ። አሁን ጠቅላይ ሚኒስትር መለስ ዜናው ምን ብለው ነበር? ኢትዮጵያ አሰብ ካልተጠቀመችበት የግመል መጠጫ ነው የሚሆነው ብለው ነበር። ይሄ እያወቁ ነው የፈቀዱት እንዲሄድ ማለት ነው። ክፋት አለ ማለት ነው። በአንድ በኩል ኤርትራውያኖች ግመል እንደምትጠጣበት ድሃ እንደሚሆኑ አገሪቷ ባዳ እንደምትሆን ያውቁ ነበር ማለት ነው። ስለዚህ እዛ ለምንድን ነው ሊጠቅሟቸው ነው እንደዛ ያደርጉ ማለት አትችልም። በዚህ ሌላ ኮንስፓይራሲ አለ ያልተስማሙበት ነው። ስለዚህ ፊዚቢሊቲው ስታየው ይሄ የጦርነቱ ነገር ትተን የጉልበትን ነገር ትተን አሁን ያለው ስርዓት ሳይሆን ሌላ አዲስ ትውልድ ግን ለዚህ የተዘጋጀ አለ ብዬ ነው የማምነው። 2-3 ድርጅቶችም አሉ ለዚህ የተዘጋጁ በጊቭ ኤንድ ቴክ የሚሰሩና ኢትዮጵያ ቀይ ባህር ብትጠቀምበት፣ አሰብ ብትጠቀምበት፣ ምጽዋ ብትጠቀምበት አሁን ምጽዋ ለትግራይ፣ ለጎንደር፣ ለወሎ ቤኔፊሻል ነው በጣም ናዱሊስ ፎሮ ዲቨሎፕድ ቢሆኑ ለኢስት ትግራይ ያሉ ነገሮች እስከ ኢስት ወሎ በጣም አድቫንቴጅ ነው። አሰብ ደግሞ ለዚህ ደው ኢትዮጵያና ጋምቤላ እኮ አይደለም ተጠቃሚ ነው። ከጋምቤላ ኬንያ እኮ ነው የሚቀርበው ለሱ አይደል እንዴ? ይሄ እኮ አሰብ ወደ መኖሩ ምጽዋ ወደ መኖሩ ወይም እነ ማርሳ ፋጥማ እነ አዱሊስ እነ ፎሮ ዲቨሎፕድ መሆናቸው እኮ ለትግራይ ህዝብ ነው የሚጠቅመው አይደል? ቁጥር 1 ለምሳሌ ከምጽዋ ወደ አድዋና ወደ አዲግራት 240 ኪሎ ሜትር ነው። ወደ አዲስ አበባ 1000 ኪሎ ሜትር ነው። ወደ ሐዋሳ 1003 ማን ነው ተጠቃሚ? የትግራይ ህዝብ አይደል እንዴ? የጎንደር ህዝብ እና የትግራይ ህዝብ ነው ሞርት ቤኔፊሻር ከዚህ የሰሜን ፓርቱ ማለት ነው። ስለዚህ ያስገነጠለው ደግሞ የህወሓት ከትግራይ የተወለደው ፓርቲና ነው። እዚህ ላይ በጣም የሚገርምህ አንድ በጣም ምን አይነት ሴራ ወይም ኮንስፓይረሲ ኦር ሳቦቴጅ አለ የምትለው የኤርትራ መሪዎች ኤርትራውያን አይደሉም፣ ትግራይ ተወላጆች ናቸው። የኢትዮጵያ መሪዎች የነበሩ የትግራይ የህወሓት መሪዎች ኢትዮጵያውያን አይደሉም፣ ኤርትራውያን ናቸው። ወይ ደግሞ አድኳላዳ አድዋ ብለህ ልትወስናቸው። እዚህ ያለው ሻጥር ምንድን ነው? እዚህ ያለው ኮንስፓይረሲ ምንድን ነው የምትለው? አሁን ኤርትራ መሪዎች እነ ኢሳያስ አፈወርቅ፣ እነ ሐጎስ ካሻ፣ እነ የማነ ማንኪ፣ ሌሎች እነ መንገር መስቀል ኤርትራውያን አይደሉም፣ ተጋሩ ናቸው። የአድዋ የቴምቤን የኢሮፕ ተወላጆች ናቸው ብለህ ነው የምትወስደው።
ኢትዮጵያ ውስጥ ሲገዙና ይሄ ቀይ ባህር ያስገነጠሉ እንትኖች ደግሞ እነ መለስ ዜናዊ፣ እነ ስብሐት ነጋ፣ እነ ደብረጽዮን፣ እነ አባይ ፀሐዬ ምናምን ስታቸው ኤርትራውያን ናቸው። ስለዚህ ይሄ የኢትዮጵያ ጥቅም መቃረን ብቻ ሳይሆን የበለጠ ያሹት የጎዱት የድሃ ያለው ፕሮፐር እኮ ነው የኤርትራና የትግራይ ህዝብ። የኢትዮጵያ ህዝብ እኮ አይደለም አሁን ለምሳሌ በረሃብ የሚቸገረው። ኢትዮጵያ እዚህ ላይ ለምሳሌ እነዚህ ራዕይ ቢኖራቸው አውት ኦፍ ዘ ቦክስ ቢያስቡ ቀይ ባህር ባይገነጠል ቀይ ባህር ትልቅ የንግድ ግንኙነት ቢኖረው የትግራይና የኤርትራ ህዝብ ነው ሀብታም የሚሆነው የሚበለጽገው ማለት ነው። እንደዚህ ድሃ አይሆንም። ኢትዮጵያ እኮ በታሪክ ስንዴ የምትለምነው ለሰሜኑ ህዝብ ነውና ይሄን ነገር ይቀር ነበር። ስለዚህ አሰብ ኢትዮጵያ ተጠቀመች ማለት ብላክ ኤንድ ዋይት ሌላው የፖለቲካና የውትድርናው የጦርነቱ ንትርክ ትቼ ፒውርሊ በዓለም አቀፍ ንግድ ወይም በኢኮኖሚክስ ተርም ካየነው ኢትዮጵያ ቀይ ባህር መጠቀም ስትጀምር አሰብ መጠቀም ስትጀምር ኤርትራ በ10 ዓመት እንደ ደቡብ ኮሪያ እንደ ታይዋን እንደ ሲንጋፖር ዲቨሎፕድ የመሆን እድሉ ሰፊ ነው ከኢትዮጵያ በላይ። ኢትዮጵያ በዛ በ2-3 እጥፍ የማደሏ እድል ከፍተኛ ነው። ኤርትራ ግን ኢትዮጵያ ስለተጠቀመች ብቻ በአመት ከ3-4 ቢሊዮን ዶላር እያገኘች ኢትዮጵያ ያሉ ፕሮጀክቶችም አክቲቭ ቤኔፊሻሪ በመሆን የኢትዮጵያ ያሉ ፕሮጀክቶችም በኢንቨስትመንት በምናምን አክቲቭ ፓርቲሲፓንት በመሆን ለምሳሌ ኤርትራ ይሄም ስርዓት ተወግደው ለምሳሌ ውጭ ሀገር ያሉ ኤርትራውያን መጥተው ኢትዮጵያና ኤርትራ ኢንቨስት ያደርጉ ኢትዮጵያ እንደዚህ ኤርትራ እንደዚህ በጣም ሰሃራ ወይም ደግሞ ከዓለማችን ሊስት ዲቨሎፕድ አንዲቨሎፕድ የምትባለው እሷ ናት። በአሁኑ ሰዓት ጭራ ናት። በጂኒ ኮኤፊሽንት አይታወቅም። የህዝቡ የኢኮኖሚ ፍትሃውነት አይታወቅም። የጂዲፒው አይታወቅም። የሂውማን ዲቨሎፕመንት ኢንዴክሱ አይታወቅም። ጭራሽ ከዓለም ውጭ ናት። በአሁኑ ሰዓት ምንም አይነት ዳታ የለም። ምክንያቱም ምንም አይነት የኢኮኖሚ እንቅስቃሴ ስለሌለ ምንም የለም። በኤክስፖርትም የለችም፣ በኢምፖርትም የለችም እና ስታግናንት ነው። አንድ መኪና ሞተር ሲነክስ አይነት እንደዛ ነው ቅርጾ ነው የምታየው ማለት ነው። እና ኢትዮጵያ ቀይ ባህር ተጠቀመች። አሰብ ሳይሆን ቀይ ባህር ምጽዋም ቀይ ባህር በሙሉ ብትጠቀም ኤርትራውያን ዊዝኢን 5-10 ይርስ እንደ ደቡብ ኮሪያ እንደ ሲንጋፖር እንደ ታይዋን በአጭር ጊዜ የመበልጸጋቸው የማደጋቸው ጉዳይ እውን ሊሆን ይችላል። ስለዚህ ለኢትዮጵያ ብቻ ሳይሆን አድቫንቴጅ ወይም ነዋይ ይዞ የሚመጣ ለኤርትራ ነው። ኢትዮጵያ ባይ ሁክ ኦር ባይ ክሩክ በአሁኑ ሰዓት ተወደደም ተጠላም ታድጋለች። እንደዚህ ሎክድ ሆና በሚፈለገው መጠን ነው። የፐርሰንት ጉዳይ ነው የሚሆነው፣ የሬት ጉዳይ። ለምሳሌ አሰብ ወደብ ብትጠቀም ቀይ ባህር ብትጠቀም በ10 ዓመት $500 ቢሊዮን $800 ቢሊዮን $1 ትሪሊዮን ልትደርስ ትችላለች። እሱ ባትጠቀም ደግሞ እንደዚህ እያለች $250 ቢሊዮን $300 ቢሊዮን እያለች ልትሄድ ትችላለች። ኢትዮጵያ ኦልሬዲ ፖቴንሻሉ አለ። ሪፎርሙ ተካሂደዋል። ኮሚትመንት አለና እንደዚህ አይነት ኢኮኖሚ ደግሞ ወደ ኋላ አይልም። በምንም ተአምር ካልተፈጠረ ማለት ነው ይሄዳል። ኤርትራ ግን ኢትዮጵያ እስካልተጠቀመችበት ድረስ ምንም አታረገውም። ምንድነው የምትሆነው? ቀስ በቀስ አሁን 2.ምናምን ሚሊዮን ሰው ደርሰዋል። እንደዚህ በረሃ በችግር እንደዚህ ሲበዛ ይሄ ስርዓት 5 ዓመት ምናምን የሚቆይ ከሆነ ወደ 1 ሚሊዮን ሊወርድ 500 ግዴታ በረሃ ነው የምትሆነው ማለት ነው። ስለዚህ ጥቅሙ ወይም አድቫንቴጁ ትርፋቱ ይዞ የሚመጣው ለኢትዮጵያ ጥሩ ነገር ይዞ ይመጣል፣ የታወቀ ነው። ለኤርትራ ግን ከ100% በላይ ነው ጸጋ ይዞላት የሚመጣ የሚል እምነት ነው ያለኝ። መልካም፣ ጥሩ ማብራሪያ ሰጥተውናል። እጅግ አድርገን እናመሰግናለን። እንደው ምናልባት የኢትዮጵያንም እድገትም በተለይ በቀጣይ 10 ዓመታት የሚመጡትን ለውጦች በተለይ ኢኮኖሚ በጣም እየገፋ እየመጣ መሆኑን ማሳያ የሚሆኑ ብዙ ሀሳቦችንም ለማንሳት ሞክረናል። ምናልባት በቀጣይ ጊዜ ስንገናኝ በተለይ በኢትዮጵያና በኤርትራ በኩል በቀይ ባህር አካባቢ ያሉ ሀገራትም በነገራችን ላይ የተለያዩ ምዕራባውያንም እዚህ አካባቢ ላይ የራሳቸው የጦር ካምፕ የተለያየ ነገር ከኢኮኖሚ ጋር የተያያዘ ብዙ ነገሮችን ያደርጋሉ እና እነዚህን ሀሳቦች ጨምረን የምናነሳ ይሆናል። ለዛሬ ግን ሰዓት ገድቦ እንደው በቀጣይ ጊዜ ስንገናኝ ብዙ የምናነሳቸው ሀሳቦች ይኖራሉ። አብረውን ስለነበሩ እጅግ አድርጌ አመሰግናለሁ። እጅግ በጣም አመሰግናለሁ።
ውድ ተመልካቾቻችን የዛሬው ፕሮግራም ያያችሁትን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እንግዲህ ሌሎች ሀሳቦችን እንዲሁም ደግሞ መረጃዎችንም በተለይ ከኢትዮጵያ ኢኮኖሚ ጋር በተያያዘ እንዲሁም ደግሞ ከምስራቅ አፍሪካ በተለይ ፖለቲካዊ ኢኮኖሚያዊ ጉዳዮች ጋር በተያያዘ ከቀይ ባህርም ከአሰብ ከኢትዮ ኤርትራ ጋር በተያያዘ ከእንግዳችን ጋር ተመልሰን እንገናኛለን። ለዛሬው ግን አብራችሁን ስለሆናችሁ እያመሰገንን ይህንን መረጃ ላለበሳቸው ሼር፣ ላይክ፣ ሰብስክራይብ በማድረግ እንድታደርሱ ቤተሰብ እንድትሆኑ የጎህ ቤተሰብ እንድትሆኑ በዚህ አጋጣሚ እንናገራለን። አብራችሁን ስለነበራችሁ አመስግነን የዛሬውን ፕሮግራማችን በዚህ ያበቃን። መልካም ጊዜ ይሁንላችሁ።